የመጀመሪያ ጫጉላችን ስንወጣ በደንብ አሪፍ ቦታ እንሄዳለን። አሁን ጾም ነው። ጀስት አንድ ቀን አየር ለመቀየር ያክል ነው ቦታ ያን እንጂ ይሄ በጣም ልዩ ቦታ ሆኖ አይደለም ማለት በጫጉላ ደረጃ ማለት ነው። እግዚአብሔር የፈቀደ ቀን ደግሞ ጾም ሲፈታ እንሄዳለን። አሁን ወደ ወደ አንድ ግርሽ በርቀት ስትሄጂ ታይዋለሽ ቦታው ሲሄድ ማወቅ አይቀርም። ስለዚህ ወደዛ እንሄዳለን ማለት ነው። ደስ ብሎሻል? በጣም ነው የማመሰግነው። ምን ብለሽ ደግሞ አመሰግናለሁ። ራስ ዛፉን ያለው ወይኔ መጽሐፍ ሰላም ራስ እንዴ እኔ አታነብኝም እንዴ መጽሐፍ ስላለች ቻ ረፍ በዛው ቢላንቺ ቢራል ቆጣው አይሹ ግድ የለም ከነ ቤቱ እንዳንስከሰከስ አሰሹ ማአው መጽሐፍ ጊዜ አክሳለ አንተ ፍቅር አንተ ታነባለህ። ተመልካቾቻችን መጽሐፍ ማንበብ አልወድም። እንቅልፍ ይመጣል እና ደስ ይለኝ። How was everything? በጣም ደስ የሚል ነበር። ሁሉም ነገር በጣም ነበር ደስ የሚለው እና እንደዚህ ቀልተን ወጣን። አታዩም ተመልካቾች? በሰበ አምበል በርግጥ ቤትም እንደዚህ ነው። ቤትም ስለምንጠቀም ብዙ ጊዜ እና ያው ግን ቤት ያለው ምንድነው ይሰለቻል። የራስ ሲሆን ብዙ ጊዜ አትገባበት ነው አንገባበትም። በጣም ሜንቴን ራሱ በጣም ሜንቴን ይደረጋል። ከሰው ስለማንጠቀምበት በብዛት ውጪ እየወጣ ስለምንጠቀመው እንትን ይላል። ይሄ ምን ነው ለምን ድክም ብሎናል። በቃ ሰው ሰላም ቤተሰብ እንዴት አላችሁልኝ? አለው እግዚአብሔር ይመስገን በጣም ደህና ነኝ። ያው ዛሬ በጣም ደስ የሚል ቪዲዮ መጥቻለሁ። ያው ከዚህ ቀደም የነበሩ ቪዲዮዎች ትንሽ አድካሚ ቪዲዮዎች ነበሩ። ጭቅጭቅ፣ ንትርክ፣ በጣም ብዙ ነገሮች ያሳለፍን ነበርና እስኪ አሁን ከእንደዚህ አይነት ሀሳብ ከእንደዚህ አይነት ሁኔታዎች ውስጥ ወጣ ብለን ደግሞ ተመሳሳይ የሆነ ኮንተንት ሆኖ ግን በተቃራኒው ደግሞ ሌላም አይነት ዓለም እንዳለ ሌላም አይነት ደስታ እንዳለ ደግሞ የሚያሳይ ቪዲዮ ነው ይዤላችሁ የመጣሁት። በቅርቡ አዲስ የተጋቡትን ዮብ እና ረዱን ታውቋቸዋላችሁ። በጣም በዩቲዩብ በስነ ምግባራቸው በስራቸው በብዙ ነገሮች እንደ ቤተሰብም በጣም የሚያኮሩ ደስ የሚሉ ቤተሰቦች ናቸውና ታውቃላችሁ። ለዚህ ቤተሰብ ያለኝን ክብር በጣም የምወዳቸው በጣም የማከብራቸው ቤተሰቦች ናቸውና እግዚአብሔር አምላክ ከክፉ ነገር ይጠብቃቸው እና ረዱንና ዮዋን ደግሞ ከዚህ በኋላ እግዚአብሔር በልጅ ይባርካቸው፣ ደስተኛ ያድርጋቸው የሚል መልካም ምኞቴን መግለጽ እወዳለሁ። እና አሁን ላይ ደግሞ እንደሚታወቀው የአብይ ጾም ነው። የአብይ ጾም ቢሆንም ግን ያው እነዚህ ሁለት ጥንዶች ጫጉላ መዝናናት አለባቸው፣ ምን ማለት አለባቸው እና ያው በስራም በተለያዩ ነገሮችም ቢወጠሩ ቪዲዮ ላይ እንዳያችሁት ዮባ በሁለተኛው በሶስተኛው ቀን ምናምን ወደ ስራ ተመልሼ ነበር። አንዳንድ የማስረከባቸው የሰርግ ስራዎች ነበሩ ምናምን ብሎ ነበር እና የሆነ የተወጣጠረ ጊዜ ነው። ሰርጉንም በደንብ እንትን አላለም፣ የጫጉላውንም ጊዜ በደንብ አላሳለፈም። እና እንደ ሀገራችን ባህል ደግሞ ሁለት ጥንዶች ከተሞሸሩ በኋላ የጫጉላ ጊዜ የሚባል አለ እና ያንን ደግሞ ለብቻቸው ሆነው ራሳቸው የሚያሳልፉት ጊዜ ነው። በተለይ ወደ ከተማ አካባቢ ያሉ ሰዎች ወጣ ብለው ወደ ተለያዩ ሀገር እንደ ቫኬሽን ነገር አድርገው ተዝናንተው በዛውም ሀገር አይተው ጊዜ አሳልፈው ይመለሳሉ። ግን ያው ሁሉም እንደየጊዜውና እንደየሁኔታው ነው የሚሆነው፣ እንደ ጊዜውና ኑሮም እንደፈቀደው ማለት ነው። እና ያው ጾምም አካባቢ ስለሆነ ለእነዚህ አይነት ነገሮች ምቹ ስላልነበር ግን ቢሆንም ግን ትንሽ ወጣ ብሎ ተዝናንቶ አየር ወስዶ ጊዜ አሳልፈው መምጣት ስለሚያስፈልግ ዮባ ረዱን በሚገርም ሁኔታ ወደ ኩሪፍቱ ሪዞርት ይዟት ሄዷል ማለት ነውና በጣም ደስ የሚል ቆይታ አሳልፈዋል። የሚያምር ጊዜ። ከዚህ በኋላም ያለውን ነገር ያው የአንደኛውን የሄዱበትን ቀን ያሳዩን። ቀጣይ ያለውን ጊዜ ደግሞ ረዱም ሳይክል መንዳት ፈልጋለሁ ብላለች። እንደሚታወቀው ደግሞ ወደ
ኩሪፍቱ ሪዞርት እዚህ አዲስ አበባ ያለው በእንጦጦ ፓርክ ማለት ነው። የተለያዩ ጌሞች አሉ፣ መጫወቻዎች እንደ መኪና፣ ፈረስ ግልቢያ፣ በገመድ ደግሞ የተንጠላጥላችሁ ምናምን ሴፍቲ ያሉ የራሱ ገመዶች ምናምን አሉት። ከአንደኛው ተራራ ወደ ሌላኛው ተራራ የምትሄዱበት እንትን አለ። ጌሞች አሉ ገመድ ታስሮላችሁ ምናምን የምትንጠላጠሩበት ወደ ላይ የምትወጡባችሁ ምናምን ትንሽ ቻሌንጅ የሚያደርጉ ግን በጣም ደስ የሚሉ የመኪና አለ፣ የቀስት ውርበራዎች፣ በጣም ብዙ ደስ የሚሉ ጨዋታዎች አሉና እነዚህን ነገሮች ያሉ ብዬ አስባለሁ። ዛሬ መጀመሪያው ነው። በቀጣይ ደግሞ በጣም ብዙ ነገሮች ያሳዩናል ብዬ አስባለሁ እና በጣም ደስ የሚል ቆይታ ይኖራቸዋል። እንደሚታወቀው ኢዮብና ረዱ በጣም ከልጅነታቸው ጀምሮ አብረው ያደጉ አብረው ከትምህርት ቤት ጀምሮ የመጡ ናቸው። ወደ ዩቲዩብም ሲመጡ ደስ በሚል መልኩ ሌሎቹን በጣም በሚያስተምር መልኩ በጣም ስነ ምግባር ያላቸው የሚሰሯቸው ኮንተንቶች ራሱ በጣም ታሳቢ የሆኑ ኮንተንቶች ናቸው። አይታችሁ ከሆነ በጣም ብዙ ጊዜ ደግሞ አይመጡም እና ለምን አንደኛ ለተመልካችም ትልቅ ሪስፔክት ስላላቸው ዝም ብሎ ያለውን ነገርም ኮንተንት አይሰሩም እና ይሄ እንደ ቤተሰብ ነው። አሁን አዲስና ቃልንም እንደምታዩቸው አብዛኛውን ጊዜ ከዩቲዩብ ከማህበራዊ ሚዲያ ጠፍተዋል። ያው ስራ ነው፣ ልጅ አለ፣ በጣም ብዙ ነገሮች አሉ። በመጀመሪያው ፈርኒቸር ቤት ከፍተው ነበር፣ ቃል ፈርኒቸር። ከዛን ደግሞ ኬተሪንግ እንትን ብለዋል እና እነዚህ ነገሮች በጣም ውጥረት አለ፣ ኃላፊነት አለ ለሰዎች። አሁን ፈርኒቸር ኦርደሮች ሲኖሩ፣ የተለያዩ ነገሮች ሲኖሩ ከታች ሰራተኛ ቢኖርም ኃላፊነት ወስዶ ያለውን ስራ ተከታትሎ ከመጀመሪያው ከኦርደር ከተቀበሉበት ሰዓት ጀምሮ ለከስተመር ለደንበኛ እስከሚያስረክቡበት ጊዜ ድረስ እነሱ ግዴታ መከታተል አለባቸው። በተለይ ደግሞ ይሄ ኬተሪንጉ በየትኛውም ሰዓት የሚሰራ ነው፣ በጾም ወቅትም በፍስግ ወቅትም የሚሰራ ስለሆነ ይሄ ደግሞ ምግብ ነክ ነገር በደንብ ጥንቃቄ ይፈልጋል። እዚህ ነገር ላይም ትኩረት ስለሚያስፈልግ ከዚህ ሁኔታ አንጻር ቤተሰብም ልጅም እየመጣ እንትን ሲል ጊዜ አይኖርም፣ ጊዜ አይበቃም እና ከዛ አንጻር ነው ከሶሻል ሚዲያውም የጠፉት እና የሆነ ጊዜም ያው ከአዲስ ጋርም እየተገናኘ እናወራለን ምን እንላለን እና አሁን እነሱ ያው እየታደገ ነው የሚሄደው እና እየታደገ ሲሄድ ሰው አርአያ ያደርጋል ሰዎችን እንደነንትና ብሆን እነንትና እያየውን ያደግኩት የሚሉ ነገሮች ስለሚመጡ ኃላፊነት ይሰማል እና የሚሰሩም ኮንተንቶች የሚሰሩ ቪዲዮዎችም ለሌላ ሰዎች የማያስተምሩ ከሆነ ሌሎች ሰዎችን የማያንስ ከሆነ ያልታሰበበትም ከሆነ ደግሞ አንደኛ ስማቸውንም አይመጥንም፣ የመጡበትንም መንገድ ስለማይመጥን ጥንቃቄ አድርገው አስበውበት ነው እና ስራዎችን የሚሰሩት። ከዚህ አንጻር ነው ሐዲስና ቃልም የጠፉት። አሁን ኢዮባም እንደሚታወቀው ያው ትዳር መስርተዋል እና በግል ፕሮዳክሽንም ስራዎች ይሰራል እና እነዛ ነገሮች ደግሞ ቪዲዮዎች እንዳይሰራ ብዙ እንትን ይሉታል። ግን ይመጣል፣ በሳምንት አንዴም ቢሆን ሁለቴም ቢሆን ስራዎችን ይሰራል እና ከዚህ በኋላም ሰፋ ባለመልኩ ቪዲዮችን ወደኛ ያደርሳል ብዬ አስባለሁ እና ተመልካዮቻችን በጣም ደስ ይላቸዋል። እዩ፣ አበርቷቸው። አሁን የረመዳን ጾም ስለሆነ አብዛኛው እህቶቻችን ያው ስራ ላይ ስለሆናችሁ ድካም ስላለ እንደ ልብ እንደ ከዚህ ቀደሙ ቪዲዮ የማየት እድሉ ባይኖርም ግን ከዚህ በኋላ ረመዳን አሁን ይመስለኛል 10፣ 11፣ 12 ቀን ነው ጾሙ ሊፈታ የቀረውና ከዛ በኋላ ደግሞ ከፍቹም በኋላ በደንብ ተመልካቹም እረፍትም ስለሚኖረው እንደ ረመዳንም ስለማይሆን የስራ ጫናም ስለማይኖርባችሁ በደንብ ታያላችሁ ትመለከታላችሁ ብዬ አስባለሁ እና ተመልካቾቻችን እኛንም ማበረታቱን ተመልከቱ። ምንድን ነው ምን ይጨመር ምን ይቀነስ፣ ይህንንም ሀሳብ አስተያየታችሁን እንድትሰጡን በአክብሮት እጠይቃችኋለሁ እና ወደ ኢዮባና ረዱ ስንመለስ ያው ሰርጋቸውንም አይታችኋል። በጣም ደስ የሚል ሰርግ ነው። በጣም በተለይ እኔ አንድ በጣም ልቤን የነካኝና ያሳዘነኝ ፓርት ምንድነው ተቃቅፈው በሚደንሱበት ታይም ላይ ረዱ ያለቀሰችበት እኔም እዚህ ዩቲዩብ ላይ ለቄዋለሁ እና እሱ ፓርት ላይ በጣም ያሳዝናል። ለምን ምን ፊል እንደምታደርግ ከቤተሰብ የምትለይበት እዚህ ደረጃ ደግሞ ለመድረስ በጣም ብዙ የከፈሉት መስዋዕትነት በጣም ብዙ ውጣ ውረዶች አሉ። የተደሰቱበት፣ ያለቀሱበት፣ የተከፉበት፣ ተለያይተውም ድጋሚ ደግሞ የተመለሱበት በጣም ብዙ ረጅም
ውጣ ውረዶችን አልፎ ነው እና እዚህ ደረጃ የደረሱት። አንዳንዴ አይደረስም፣ እዚህ ቦታ ላንደርስ እንችላለን፣ እዚህ ግን እግዚአብሔር እዚህ ቦታ ያደርሰን ይሆን ተጋብተን እነዚህ ነገሮች እና ይሆን እንኳን ብለን የምናስባቸውን ነገሮች እንደ ሰው የሚከብዱ ነገሮች አሉ። ግን እንደ እግዚአብሔር ደግሞ ሁሉን የሚችል እግዚአብሔር ስለሆነ ደግሞ ያን ሁሉ ነገር አሳልፎ ያን ሁሉ ችግር ያን ሁሉ መከራ ያን ሁሉ ውጣ ውረድ አሳልፎ ደግሞ እዚህ ሲያደርስ ደግሞ በጣም ስሜታዊ ያደርጋል። እንባ ይላል። ደግሞ እንደ ባህሉም ሴት ልጅ ተሞሽራ ስትወጣ ያው ወጉም ነውና ታለቅሳለች፣ ምን ትላለች እና ያው ለወግም ብቻ ሳይሆን ከእናት ከአባቷ ቤት ልጅነቷን ብዙ ነገር ያሳለፈችበት የትምህርት ቤት ህይወቷን በጣም ብዙ ነገር ከእህቶቿ ጋር ከወንድሞቿ ጋር ከእናት ከአባቷ ጋር ያሳለፈችበትን ቤት ትታ ነውና ወደ አዲስ ህይወት ወደ አዲስ ጎጆ የምትመጣውና ያ ደግሞ ቅር ይላል። አንዳንድ ጊዜ በተለይ በጋብቻ ህይወት ውስጥ ያላችሁ ሰዎች ይገባቸዋል ብዬ አስባለሁ እና ሚስትም ባልም ካለበት ከተለያየ አይነት ህይወት ውስጥ መጥቶ አንድ ቤት ውስጥ ሲገባ የመጀመሪያዎቹን 2-3 ወራት በጣም ከባድ ጊዜ ነው የሚሆኑት። ለምን ባልም ሚስትም የየራሳቸው አስተሳሰብ የየራሳቸው የመጡበት መንገድ የየራሳቸው በጣም ብዙ የተለያዩ ነገሮች እንትተው ነው ወደዚህ የመጡት እና እዛ ውስጥ ያንን ነገር አንድ ለማድረግ ምን ለማለት በተለይ አንዳንድ ሰዎች እየቀለዱ እንኳን ያወሩታል እና እኔ ረስቸው ካገባው በኋላ ወደ እናቴ ቤት ወይም ወደ ተከራየሁበት ቤት ሂድ ይለኛል ማግባት ረስቼ የሚሉ ሰዎች አሉና እንደ ቀልድም ቢሆን ግን እውነት ነው። ለምን መንፈሳችን ሀሳባችን የመጣንበት መንገድ ወደዛኛው ነው እናንተ የሚለን ወደዚህኛው ህይወት እስከምንዋሃድ ምን እስከምንል የምንቸገርባቸው አንዳንድ ጊዜ አለመግባባቶች የሚፈጠሩት መጨናነቆች፣ ዲፕሬሽኖች ይፈጠራሉና እነዚህ ነገሮች ደግሞ በሰል ባለመልኩ አንድል አድርጎ ኮንትሮል አድርጎ ደግሞ በተለይ የመጀመሪያዎቹ 3 ወራትና 6 ወራት ትንሽ ይከብዳሉ። በተለይ ለሴቶች ሲሆን ትንሽ ይከብዳል። አንዳንድ ወንዶች ወንደላጤም ሆነው ወጥተው የህይወት ውጣ ውረድ አይተው ምናምን ነው እንዲህ አይነት ህይወት ውስጥ የሚገቡትና ለወንዱ ትንሽ ላይከብደው ይችላል። ለወንዱ ሊከብደው የሚችለው ምንድነው? ረጅም የሆነ የብቸኝነትን ህይወት አሳልፎ መጥቶ ወደ ትዳር ህይወት ውስጥ በሚገባበት ሰዓት ትንሽ አንዳንዴ የለመድነው ኮንፈርት ዞን የለመድነው እንትንና እዚህ ስንመጣ ደግሞ አንዳንዴ ኃላፊነት አለ። ውጭ በልተን ገብተን ነው ቤት የማንሰራ ከሆነ እዚህ ግን ከበላን ከጠጣን በኋላ ማነሳሳቱ ምን ማለት ነው? ብዙ ነገሮች አሉ። መተጋገዙ፣ አንድ ላይ መሆኑ፣ በስልክ ላይ ጊዜያችንን የምናሳልፍ ከሆነ የትዳር ህይወት ውስጥ ሲገባ አንድ ላይ ይወራል። ውሎ እንዴት ነው? ብዙ ነገሮች አሉ እና ሴቷም ትንሽ ስለሚከፋት ምን ስለሚላት የቤተሰብ ናፍቆት እነዚህ ነገሮች ደግሞ የባህሪ መለዋወጦችም ሊመጡ ስለሚችሉ ይሄ ደግሞ ራሱን የቻለ አንድ ነገር ነው። ቶሎ ደግሞ ልጅ ከመጣ ወደ እርግዝና እንትን ውስጥ ከተሄደ ደግሞ የእርግዝና ስሜት ደግሞ ሌላ የባህሪ ለውጥ ያመጣልና እነዚህ የመጀመሪያዎቹ 1 ዓመታትና 2 ዓመታት ትዳር ላይ ትንሽ ከበድ የማለት ነገሮች አሉ። ግን እየለመድነው ስንመጣ የማይለመድ ነገር ስለሌለ እየለመድን ስንመጣ ወደዚያ ህይወቱ ሳናውቀው እንትን እያልነው ያንን ኢንቫይሮንመንት ያንን ህይወት ደግሞ መስለን የምንቀጥልበት ሁኔታዎች ስለሚኖሩ ኢዮብና ረዱም እንዲህ አይነት ነገሮችን እያሳለፋችሁ ነው ብለን እናስባለን። ግን ይሄ ያው እንደ ታናሽም እንደ ጓደኛም ይሄ ምክሬ ነው። ያው ከእናንተ ደግሞ ቀደም ብለው ያገቡ በተለይ ታላቅ ወንድማቸው አለ፣ ከዛ ቀጣይ አለ፣ ሴቷ አለች፣ ከዛ ሐዲስ አለና ይሄ በተለይ ለኢዮባ ትልቅ ትምህርት እንትን እያልክ ነው የምትመጣው። በተለይ ከሐዲስ ጋር በስራም በተለያዩ ነገሮች አብረህ ነገሮችን እያሳለፍክ ስለመጣ ከቃል ጋር እንደ አማች ሳይሆን እንደ ጓደኛ ነው እና አብራችሁ የመጣችሁት ምን ያላችሁት እንደ እህት ነውና ያ ነገር ኢዮባ ይከብድሃል ብዬ አላስብ። ለምን የወንድሞችን ህይወት አይተህ ስለሆነ ችግሩንም ደስታውንም ብዙ ነገሮችንም በደንብ ስለምትመለከት ይከብዳል ብዬ አላስብም። ግን ምንድነው ያው ረዱን ማበረታት ያስፈልጋል። አይዞሽ የሆነች ነኝ፣ ይሄ እኮ እንዲህ ሊፈጠር ይችላል። አንዳንዴ ቀድመህም እሷን በአእምሮ ዝግጁ እንድትሆን ማድረግ ይሄ ሲሆን እኮ እንዲህ ሊፈጠር ይችላል ወይም እንዲህ አስባ ይሆን ወይ እንዲሆን አደብሯት ይሆን ብለህ ደግሞ በቃ ወጣ ብላችሁ ወክ አድርጋችሁ ምናምን የሆነ ቦታ ደርሳችሁ በተለይ ደግሞ እናንተ አካባቢ ለእንጥጡም ቅርብ ስለሆናችሁ ካልሆነ ወደዚህ ፍሬንድሺፕ ካልሆነ ደግሞ ወደ ጉለሌ ሄዳችሁ በጣም ደስ የሚል አየር ወስዳችሁ ወክ አድርጋችሁ ተናፍሳችሁ መምጣት ትችላላችሁ እና ይህንን ማድረግ ይገባል ብዬ አስባለሁ። ኢዮባዬ የኔ ወንድም በርታልኝ፣ መልካም የትዳር ህይወት ይሆንልህ እና በቀጣይ ደግሞ ያው ጾም ሲፈታ
የተለያዩ ቦታዎች እንሄዳለን ብላችሁ አስባችኋል? እኔ 3 ከሀገር ውስጥ ሪከመንድ ማድረጋችሁ ቦታ አለ። በተለይ ላሊበላ፣ አክሱም እና ጎንደር ብትሄዱ በጣም አሪፍ ነገሮች አይታችሁ ትመጣላችሁ ብዬ አስባለሁ። ያው ሀገራችንን ሰላም ያደርግልን። ያው ለሁሉም ነገር ሰላም የሚሆነው ሀገር ነው። ወደዚህ ስንመጣ ደግሞ ያው ደቡብ ብዙ በተለይ ወደ አርባ ምንጭ ምናምን ሄዳችኋል እና ያው ሐዋሳን አላያችኋትም ብዬ አስባለሁ። ሐዋሳን ብታዩት በጣም በተለይ አሁን ላይ ሐዋሳ በጣም አምሮባታልና ያው እኔ ሐዋሳ ልጅ ነኝ። ሐዋሳን ጎብኟት፣ ይዋት። በተለይ ለካፕል ለሚዝናና ሰው ምናምን በጣም ደስ የምትል ከተማ ናትና ሐዋሳን በደንብ ይዋት። ያው ደብረ ዘይት ምናምን ያው እዚሁ ስለሆነ እግረ መንገዳችንም ሻይ ጠጥተን መለስ የምንልበት ስለሆነ ያው ደብረ ዘይትን ይዋት አንልም። ለምን ሁሌም የምንሄድበት የምንዝናናበት ቦታ ስለሆነ ማለት ነው። እና ሌላው ወደ ሀረር ምናምን ደግሞ ራቅም ስለሚል ምንም ስለሚል እነዚያው በሆኑ ኢንተርቫሎች ውስጥ ወቅቱን እያያችሁ ምናምን ወደዛም አካባቢ ብትሄዱ በጣም ሀረር ደግሞ የፍቅር ሀገር ነው እና በጣም ደስ የሚል ወደ ድሬዳዋ ምናምን እንትን በሉ ደግሞ እያለ ጊዜው እንትን እያለ ሲሄድ ደግሞ አሉ በጣም ብዙ የሚታዩ ቦታዎች እና እነዛን ቦታዎች ብትመለከቱ እኔ ሪከመንድ አደርጋቸዋለሁ። ያው ዱባይ ምናምን ማለት ያልፈለግኩት ያው ኢትዮጵያ ውስጥ በጣም ብዙ የሚታዩ ቦታዎች ስላሉ ኢትዮጵያ ውስጥ ያሉትን ነገሮች ብናያቸው ብናቃቸው የሚል እምነት ስላለኝ ነው። ውድ ቤተሰቦቼ አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። እሱ ቤት ይሁን ሰብስክራይብ እያደረጋችሁ አይደለም። በዛ ቻናል ላይ ከሊዱ ጋር በጣም ባሪፍ ቪዲዮዎች እንመጣለንና እሱ ቤት ይሁን በደንብ ሰብስክራይብ አድርጉ። የደወል ምልክቷን መጫን አትዘንጉ። በዚህም ቻናል ላይ ማርዳ ቲዩብን ሰብስክራይብ እያደረጋችሁ ቤተሰቡኑ ኮመንት፣ ላይክ አድርጉ። በጣም ወዳችኋለሁ፣ አከብራችኋለሁ። ቸር ቆዩልኝ።